ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የባህር በር ጥያቄን ጉዳይ አስመልክቶ ከመንግስት የተላለፈው ትዕዛዝ ጠቅላይ ሚኒስትር አብይ አህመድ ከፌዴራል መንግስት ከፍተኛ ኃላፊዎች ጋርና የጦር ኃይሎች ጠቅላይ ኤታማዦር ሹም በተገኙበት ስብሰባ ላይ ስለተነሳው የባህር በር ጥያቄ ጉዳይ ላይ አስመልክቶ ጠለቅ ያለ መረጃ ስለያዝንላችሁ አብራችሁን ቆዩ። የሞት ሽረት የሆነው የሰሜን ሸዋ ዞን መንገድ ከአዲስ አበባ ተነስቶ በሰሜን ሸዋ ዞን ሰላሌ ተብሎ ከሚጠራው ቦታ ተሳፋሪዎች መንገዱን ህይወትን አስይዞ እንደመጓዝ እየተቆጠረ መምጣቱን እየተናገሩ ይገኛሉ። እኛም በዚህ መረጃ ላይ ጠለቅ ያለ ዳሰሳ አድርገናል። በዝርዝር መረጃችን እንመለስበታለን። ከውጭ ዜና የእስራኤል ጦር በጋዛ ላይ በፈጸመው ሰቅጣጭ ጭፍጨፋ በርካታ ሰዎች መሞታቸውን የሕክምና ባለሙያዎች ተናገሩ። በዚህ መረጃ ላይና ትራምፕ አዲሱን ታሪፍ አስመልክቶ ያወጡት አዲስ መረጃ አለ። በእነዚህ ሁለቱ መረጃዎች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የባህር በር ጥያቄን ጉዳይ አስመልክቶ ከመንግስት የተላለፈው ትዕዛዝ የፌዴራል መንግስት የኢትዮጵያዊ ባህር በር የማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ረቡዕ ዕለት ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎች የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ላይ የሰጠው አቅጣጫ የኢትዮጵያን የባህር በር የማግኘት ጥያቄ በተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም የቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝን ውሃ በተመለከተ ያላት አቋም በጎረቤት ሀገር ዘንድ ግልጽ እንዳልነበር የተናገሩት ጠቅላይ ሚኒስትር አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉ ተደምጠዋል። የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል ሲሉም ተደምጠዋል። የብሔራዊ ደህንነት ምክር ቤቱ መግለጫ መንግስት በተደጋጋሚ ያነሳ ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተመለከተ እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔው ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢውን ሚና እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃ እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱን ገልጿል። የዓለም አቀፉ ማህበረሰብም ኢትዮጵያ ሰላምና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪ አቅርቧል። የሞት ሽረት የሆነው የሰሜን ሸዋ ዞን መንገድ ኦሮሚያ ክልል ውስጥ ሰላም ብርቱ ችግር ውስጥ ገብቶ የነዋሪዎችን እንቅስቃሴ ከፈተነባቸው ዞንና አካባቢዎች ሰሜን ሸዋ ዞን ሰላሌ አንዱና ቀዳሚው ነው ተብሎ ሊጠቀስ ይችላል። በዚህ ዞን በበርካታ አለመረጋጋት፣ ተደጋጋሚ የነዋሪዎች እገታና የጸጥታ መደፍረስ አስከፊ ውጤቶች ተደጋግሞ ስለመከሰቱ በተደጋጋሚ ተዘግቧል። ከሌሎች የክልሉ ዞኖች በተሻለ ለመዲናው አዲስ አበባ እጅግ ቅርብ ስፍራ ላይ የምትገኘው ይህች ዞን እንደ ቅርበቷ ሳይሆን እንደ ሩቅ ግዛት በከፍተኛ የጸጥታ ችግር መፈተን ከተለመደ 5 ዓመታትን ሊደፍን ነው። በጸጥታ ችግሩ ምክንያት አሰቃቂ ክስተቶች ተደጋግመው መስማታችን በገሃድ የሚታወቅ ነው። የአርሶ አደሮች ቤቶች በዚሁ ዞን በተደጋጋሚ ሲነድ፣ የሚሊሻዊ የታጣቂ ዘመን አለ በሚል ብዙ ሰላማዊ ዜጎች እየታፈሱ ሲታሰሩና ታግተው ከአቅማቸው በላይ የሆነ ገንዘብ ሲጠየቁም በተደጋጋሚ ሰምተናል። ከሁሉ በላይ ግን ዞኑን የሚያቋርጠው ትልቁ የፌዴራል መንገድ ላይ በተደጋጋሚ የተሰማው የተሳፋሪዎች እገታ በርካቶች በዚህ መንገድ ለመጓዝ ሲያስቡ ፍርሃት እንዲወራቸው እያስገደደ ነው። በቅርቡ እንኳን ሙሉ አውቶቡስ ተሳፋሪዎች ታግተው መወሰዳቸው በተዘገበበት በዚሁ አውራ ጎዳና መጓዝ ስራቸው ለሆኑ ሹፌሮችና ቤተሰብ ለሚጠይቅ መንገደኛም ጭምር ሀሳብ ሆኖባቸዋል። አስተያየታቸውን የሰጡ አንድ የዞኑ የአያ ጉለሌ ወረዳ ነዋሪ በዋናው መንገድ የመጓዝ ስጋት ቢኖረውም ከሌላው የውስጥ ለውስጥ ወረዳዎች አገናኝ መስመር ጋር ሲነጻጸር አነስተኛ ነው ይላሉ።
ከዚህ አዲስ አበባ ስንሄድ የጫንጮ ኬላ ጠዋት 2 ሰዓት በፊት አይለቀቅም። አንዳንዴ ነው በአንድ ሰዓት መንገዱን ክፍት የሚያደርጉት። በተቃራኒው ከዚህ ከጉዬ ወደ አዲስ አበባ ከ2 ሰዓት በፊት መንገዱ አይለቀቅም። ከሰዓትም ቢሆን አንዳንዴ ነው 11 ሰዓት፣ አንዳንዴ ደግሞ ከ10 ሰዓት በኋላ ኬላው ይዘጋል። ከዚህ ባለፈ ሰው በየትኛውም ሰዓት በራሱ ላይ ወስኖ ነው ይህንን መንገድ የሚጓዘው ሲሉ ስጋታቸውን አስረድተዋል። በዚህ አውራ መንገድ ላይ የሚፈጸሙ የተሳፋሪዎችና አሽከርካሪዎች እገታ ደግሞ ሌላው የትራንስፖርት ስርዓቱን ያወቀው ጉዳይ ሆኗል። አዲስ አበባ እስከ ጎንደር ወረታ እየተመላለሱ ሸቀጥ በመሸጥ ወደ ተለያዩ ከተሞች ማድረስን የሰርክ ተግባራቸው ያደረጉት አንድ ለደህንነታቸው ሲባል ስማቸውን ያልገለጹ አሽከርካሪ በዚሁ ስጋት ሰፍሮበታል ባሉት ጎዳና በሚያሳልፉት ሰቀቀን መማረራቸውን ይናገራሉ። እዚህ ስትመጣ ኬላ፣ በዚያ ወደ ኦሮሚያ ስትመጣ እገታ ፈርተህ በቃ መኖር በቃ በማለት በዚህ መንገድ ላይ ተደጋግሞ ስለሚገጥማቸው ብርቱ ፈተና ገልጸዋል። ወደ ውጭ ዜና ስናልፍ የእስራኤል ጦር በጋዛ ላይ የፈጸመው ሰቅጣጭ ጭፍጨፋ። እስራኤል በጋዛ መኖሪያ ህንፃ ላይ በፈጸመችው ጥቃት 29 ሰዎች መገደላቸውን የሕክምና ባለሙያዎች ተናገሩ። እስራኤል በምስራቅ ጋዛ በመኖሪያ ህንፃ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገለጸ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሺጃ በሚባል ስፍራ በሚገኘው አልሐዋሺ መስጊድ አቅራቢያ የሚገኙ ቦታዎችን ኢላማ አድርገዋል ብሏል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችን ከፍርስራሹ ውስጥ ሟቾችን ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችል ተነግሯል። ረቡዕ ምሽት አጠቃላይ የሟቾች ቁጥር በይፋ ሳይገለጽ 15 አስክሬኖች መገኘታቸውን ብቻ ነው ይፋ የሆነው። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ መትቻለሁ ብሏል። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል ኢላማቸውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋል ሲልም ገልጿል። ወታደራዊ ቡድኑ ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሷል። ከሻጃ የተገኘ ተንቀሳቃሽ ምስል በጭንቀት የተዋጡ ቤተሰቦችና የነፍስ አድን ሰራተኞች በአቧራ የተሸፈኑ የትንንሽ ህጻናት አስክሬኖች ከፍርስራሽ ውስጥ አውጥተው ሲወስዱ ያሳያል። የ26 ዓመቱ አዩብ ሳሊም ለኤኤፍፒ የዜና ወኪል እንደተናገረው ማክሰኞ ጠዋት የአየር ድብደባ የተፈጸመበት የመኖሪያ ህንፃ አካባቢ በድንኳኖች በተፈናቀሉ ሰዎችና በመኖሪያ ቤት የተጨናነቀ ነው። ህንፃው በበርካታ ሚሳኤሎች መመታቱን ጠቅሶ ፍንጥርጣሪዎቹ በሁሉም አቅጣጫ ይበሩ ነበር ብሏል። አቧራና ፍርስራሽ አካባቢውን ሞላው። ምንም ነገር ማየት አልቻልንም። በህዝቡ ጩኸት እና ድንጋጤ ብቻ ነው ሲል አክሏል። በእውነቱ አሰቃቂ እልቂት ነው። ሐማስ በበኩሉ የእስራኤል ጦር ሰቅጣጭ ጭፍጨፋ ፈጽሟል ብሏል። በሺዎች የሚቆጠሩ የሼጃያ ነዋሪዎች ባለፈው ሳምንት የእስራኤል ጦር የአሸባሪዎችን መሰረተ ልማቶች ለማፍረስ እየሰራ በመሆኑ ከአካባቢው ውጡ ካለ በኋላ ለቀው መውጣታቸውን ይናገራሉ። ነዋሪዎቹ ግን ረቡዕ ዕለት ጥቃት የደረሰበት ስፍራ ለቀው እንዲሄዱ ትዕዛዝ ያልተሰጠበት በመሆኑ ብዙ ቤተሰቦች እዚያው መሞታቸውን ተናግረዋል። ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት አዘገዩ። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በተጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን አስታወቁ። ፕሬዝዳንቱ ከቻይና ጋር የገቡት የንግድ ጦርነት ግን እየተባባሰ ቀጥሏል። 60 ገደማ በሚሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን አዘግይተዋል። በዚህም መሰረት ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነ 10% ቀረጥ እንዲሆን ተደርጓል። ትራምፕ ይህን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎላታል ባለው ቻይና ላይ የተጣለውን ቀረጥ ወደ 125% አሳድገዋል። ፕሬዝዳንቱ በቻይና ላይ ይህን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84% ቀረጥ እንደምትል ማስታወቂያውን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ የሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም አቀፍ የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። በትራምፕ ባለፈው ሳምንት ውሳኔያቸው ከሁሉም ሀገራት የሚገቡ ምርቶች ላይ ዝቅተኛ መነሻ የሆነ 10% ታክስ እንዲጣል አስታውቀዋል። ዋይት ሀውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዝዳንቱ ፍትሐዊ ባልሆነ የንግድ ተግባር ላይ ተሰማርተዋል ብለው በለያቸው ሀገራት ላይ የተጣለው ቀረጥ ከፍተኛ ነው። እዚህ ዝርዝር ውስጥ ከተካተቱት መካከል 27 የአውሮፓ ህብረት አባል ሀገራት፣ ቪየትናምና ደቡብ አፍሪካ የሚገኙ ሲሆን እነዚህ ሀገራት ከ100% የሚደርስ ቀረጥ ተጥሎባቸዋል። ይህንን የትራምፕ ውሳኔ ተከትሎ ባለፈው ሳምንት የገበያ ቀውስ ተከስቷል። በዓለም ዙሪያ በትሪሊዮኖች የሚቆጠር የገንዘብ ኪሳራ ባስከተለ ሁኔታ ብዙ ሰዎች የነበራቸውን አክሲዮን ሸጠዋል። በርካታ አሜሪካውያን የሸቀጥ ዋጋ ይንራል የሚል ፍራቻ ውስጥ ሲገቡ፣ ተንታኞች ደግሞ የኢኮኖሚ ውድቀት ሊያጋጥም የሚችልበት እድል እየጨመረ መሆኑን እየተናገሩ ነው። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱን ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የተጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆኑን እንዲጀምር ገልጸዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።